እያ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረ ግን በራስህ ስቱዲዮ ቆይታ ከሳሊው ቡድንን ስለጋበዝክ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። በአጠቃላይ የአርት ህይወቴና በተለይ ደግሞ እንደመነሻ የሆነው በኬንያ የነበረኝን ቆይታ ስለሱ ለመነጋገር እናንተ መርጣችሁ ወደ እኔ ቤት ስለመጣችሁ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እስቲ ስለ ስራዎች ከማውራታችን በፊት እንግዲህ አንተ ማነህ? አስተዳደግ ምን ይመስላል? እሺ፣ አመሰግናለሁ። እያዩ ገነት እባላለሁ። በባህር ዳር ዩኒቨርሲቲ የአርኪቴክቸር ዲፓርትመንት ውስጥ የአርት ኮርሶችን እሰጣለሁ። እንደዚሁም ደግሞ ባህር ዳርን ተመራጭ ከዋና ካፒታል ሲቲ ወይም ዋና መቀመጫ አዲስ አበባ ውጭ ሌላ ተመራጭ የአርት ሴክተር የማድረግ ህልም ይዤ ላለፉት 12 ዓመታት በተለያየ ቮለንቲር ወጣቶችን በማስተማር እንደዚሁም ደግሞ አርት ስቱዲዮ እና አርት ጋለሪ እዛው ከፍቼ እየሰራሁ እገኛለሁ። የአስተዳደግ ምን ይመስላል? ጎጃም የቱ አካባቢ ነው የተወለድከው ያደግከው? እሺ፣ አስተዳደጌ በጣም ደስ የሚል ነው። ለምን? በጣም ብዙ ቦታዎችን ስለሚነካካ። የተወለድኩት ዱርቤቴ የምትባል ትንሽ ከተማ አለች። ከዛ ገባ ብሎ ጉራች ጊዮርጊስ የሚባል ገጠር ውስጥ የተወለድኩት። ከዚያ በኋላ ግን የመጀመሪያ ደረጃ ትምህርቴን በባህር ዳር አጼ ሰርጸ ድንግል ተማርኩኝ። ከዚያም ደግሞ 4ኛ ክፍል ወደ ዳንግላ በመሄድ ከአያቶቼ ጋር መርጌታ ሽቱ ይባላሉ፣ የቅኔ ጎበዝ የቅኔ መምህር ናቸው። ከሳቸው እግር ስር ደግሞ እስከ 7ኛ ክፍል ተምሬ የተለያየ ባህል እዛው የተለያየ የአዊ ዞን እንትን ውስጥ ያለውን ባህል እንደገና ሌላም የተለያዩ ባህሎች፣ አኗኗሮች እና ለስነ ጥበብ ግባት የሚሆኑ በርካታ ነገሮችን ቀስሜ ነው ያደግኩት። እንደገና ደግሞ ሳድግ በኦርቶዶክስ ቤተክርስቲያን ውስጥ በመሆኔ ደግሞ ያ ደግሞ የበለጠ ቀለም የበለጠ ውበት ደግሞ በምናቤ ላይ ጨምሮልኛል። በተለይም ደግሞ የቤተክርስቲያን ስዕልን ለመንፈሳዊ ተግባቦት መጠቀም የሚለው ሀሳብ በጣም ኢንስፓየር ሲያደርገኝ ነው ያደግኩት። በኋላም ደግሞ እንደገና ከ8ኛ ክፍል ጀምሬ ደግሞ እስከ መጨረሻ እስከ 12 ባህር ዳር ያደግኩት። ባህር ዳር አባይ ጣና ደሴቶችን እያየን ውሃውን እየሰማን የውሃውን ፉጨት እየሰማን በጣም በሚደንቅ ቀለም ህብር ውስጥ ያው ባህር ዳር ሞቃት ናት፣ ብርሃን አለ፣ ከፍተኛ ብርሃን ስላለ ያለምንም ገደብ ቀለሞችን የማየት እንትን አለ። በጥምቀት ሌላ ነው፣ በገበያ ቀን ሌላ ነው። የሚደንቅ ቀለም እንኳን ለሰዓሊ እንደው ዝም ብሎ ሰዓሊ ላልሆነም ሰው ሳልሳል የሚል ነገር አለው እና አስተዳደጌ በጣም ደስ የሚል ብዙ ቀለም፣ ብዙ እንቅስቃሴ፣ ብዙ መንፈሳዊ ባህላዊ ክዋኔዎች በነበሩበት ሁኔታ በማደጌ ይሄ ሁሉ በእኔ የእይታ ጥበብ ህይወት ውስጥ ከፍተኛ ድርሻ ነበረው። እንግዲህ ይሄ ነው። ከዛ ያው የመጀመሪያ ዲግሪን ኢኮኖሚክስ የጨረስኩት ባህር ዳር ዩኒቨርሲቲ በ99 ጨርሼ በ2000 አርት ስኩል ገባሁኝ። አርት ስኩል ደግሞ በ2003 ጨረስኩ። ከዚያ ያው 1 ዓመት እዚህ አዲስ አበባ ሰርቻለሁኝ ዩኒቲ ዩኒቨርሲቲ እና እንደዚሁም ደግሞ አንድ የግል ትምህርት ቤት አስተምሬያለሁ። እንግዲህ ይሄን ይመስላል አጠቃላይ እድገቴና አንዳንድ ዋና የጉዞ መስመሮች ማለት ነው። እንዲያው ለመጀመሪያ ጊዜ እጅህን ከወረቀት ጋር ያገናኘህበትና የመጀመሪያውን ስዕል የሰራህበትን ጊዜ ታስታውሳለህ? ስዕሏን ነው ማላስታውስ እንጂ አባቴ ምን አይነት አባት ነው! በጣም የሚያበረታታ እና በምስላቸው እያንዳንዱ ስዕሎች
50 ብር አዘርዝሮ ሳንቲም ይሰጠኝ ነበርና አንዳንዴ ገብቶኝ ደስ ብሎኝ አንዳንዴም ደግሞ ያችን 10 ሳንቲም ለመውሰድ ዝም ብዬ የሞነጫጨርኩ አሳየው ነበር። ይሄን አንተ ነህ ሳልከው? አዎ ውሸት ኃጢአት ነው። ኖ እኔ ነኝ በቃ በእውነት እንደዚህ እና እሱ ትልቅ ሚና ነበረው። ለመጀመሪያ ጊዜ የሰራሁትን ቅርጽ መሰለኝ ማስታወሰው የአዞ ቅርጽ ሰርቼ በቃ ሰፈሩ ስደነቅ ትዝ ይለኛል። እንግዲህ ይሄን ይመስላል። ይሄን ያህል ድጋፍ ካለ ታዲያ ከቤተሰብ ኢኮኖሚክስ ለመማር የወሰንክበት ምክንያት አለ? አባቴ አርትን ይደግፍ እንጂ ማንም ሰው በሆነ ዘርፍ ዩኒቨርሲቲ ገብቶ መመረቅ ዲስፕሊንን መማር በቃ ይሄን የመንደር ጎረምሳ ሁሉ እድል እየሰጡ ዩኒቨርሲቲ ቢገባ ትንሽ ተለውጦ ይወጣል ይላልና በሆነ ዘርፍ እንድማር ይፈልግ ስለነበር ተምሬያለሁ። ግን እውነቱን ለመናገር የኔ ልቤ ቀልቤ ኢኮኖሚክስ ደስ የሚል ትምህርት ነው። እንደ ትምህርት ማንም ቢማረው ደስ የሚሉ የኢኮኖሚ ሐሳቦች ልዩ ልዩ ስኩል ኦፍ ቶቶች አሉ ደሳስ የሚሉ አሁን ዓለም እንዴት የኢኮኖሚክ ስርዓቱ እንዴት ኦፕሬት እንደሚያደርግ ማወቅ ደስ ይላል፣ ፖሊሲዎችን ማወቅ ምናምን። ግን ሆኖም እኔ ጥሬ የነፍሴ ጥሪ እይታዊ ቋንቋ ስለሆነ ከዛኛው ቋንቋ ጋር ለመዋሃድ በጣም ያስቸግረኝ ነበር። በጣም በሃርድ ዌይ ነው እያጠናሁ ጥሩ ውጤት ቢሆንም ግን በቃ በሃርድ ዌይ በትግል ነው እንትን የነበረው። እንደውም በመሃል ላጠና ገብቼ በቃ እዛው አንድ የኢኮኖሚክ ቲዮሪ እንትን የሚለውን ሰውዬ እዛው ላዩ ላይ ስኬች ምናምን አረጋ እና አንተ እኮ በቃ ያለ ስፍራ ነው ያለው ምናምን ይሉኝ እና በኋላ ግን በቃ ገባኝ ማለት በፍጹም ኢኮኖሚስት ሆኜ እንደማልቀጥል በአንድ ኤንጂኦ ስራ ጀምሬ ሳየው በቃ ምስለው ጸሐፊዋን በቃ እንዲህ ስተክዝ የሆነ ነገር ስትሰራ ምናምን መሳለው ስራዬ። ስለዚህ ያንን ትቼ የወር ደሞዜን እንኳን ሳልበላ ነው ወደ አዲስ አበባ ትዝ ይለኛል የትራንስፖርት ብቻ 300 ብር ብቻ ይዤ ነው ወደ አዲስ አበባ የመጣሁት። ለምን በዛ ሰዓት ከአባቴ ብቻ ነው ድጋፍ የነበረኝ። ሌላው ማለት እንጀራ የሚያበላ ሙያ ተምረህ እንዴት ቀለም መቀባት የሚል ሐሳብ ስለነበረ ማንም ድጋፍ አልነበረው። ግን እግዚአብሔር ያለ ምክንያት በሰው ሕይወት ውስጥ ለየት ያለ ስጦታ አይሰጥም። ስለዚህ ጫማ ጠርጌም ቢሆን አርት እማራለሁ ራሴን አበቃለሁ ብዬ አዲስ አበባ 6 ኪሎን ባላቅ ሽሮ ሜዳን ባላቅ እግዚአብሔር ራሱ ይመራኛል ብዬ ነው የመጣሁት እና በእምነት ተወራርጄ ነው የመጣሁት እና ያ ፓሽን የነበረኝ ፓሽን ደግሞ የበለጠ ብዙ የገጠሙኝን ፈተናዎች በሰዓቱ ያለፍኳቸውን ብዙ ውጣ ውረዶች አልፌ አርት ስኩል እንድገባ ሆኛለሁ ማለት ነው። በጣም የሚገርም ነው። በእርግጥ ሰው ለዓላማው ብሎ ምን ያህል ድረስ መጓዝ እንዳለበት አንዱ ማሳያ ትሆናለህ ማለት ነው። አመሰግናለሁ። በአንድ አጋጣሚ ከቀጥታ ከጎጃም ወደ አሜሪካ የሄድክበት ገጠመኝ ነበረ። ያ አዲስ አበባ ከመምጣት በፊት ነው ወይስ እንዴት ነው? እስቲ ስለዛ አጫውተን። አዎ ብዙ ጊዜ እንደቀልም እላችኋለሁ የኔ ህይወት አባይ ወይስ ቬጋስ እንደሚለው ከአባይ ቀጥታ ከጎጃም ቀጥታ ወደ ቬጋስ ነው እላለሁኝ። ምንድነው ወደ አዲስ አበባ መጥቻ አውቃለሁ፣ ግን የመጀመሪያው ዓለም አቀፍ ጉዞዬ ከጎጃም ከባህር ዳር ቀጥታ ቬጋስ ነበር እና ያ ደግሞ ትንሽ ጠጠር ብሎብኝ ነበር። ለምን ገና እኔ ዱላ አለመያዜ ነው እንጂ ጎጃም አዘኔን ጥዬ እንደማለት ነው። ማለት ብዙ ነገሮች በማይገቡኝ ሰዓት ደግሞ አዲስ አበባ መጥቼ በቃ አእምሮዬ ላይ የመኪናው ብዛት የሰው ጋጋታ ስተኛ ላይ በሚተራመስበት በዛ ሰዓት መጨናነቅን በማላቅበት ሰዓት ነው ጭራሽ ቬጋስ የሄድኩት ማለት ነው እና
እግዚአብሔር ረድቶኝ በአሜሪካን ሀገር የሚገኝ እዛው ላስ ቬጋስ ውስጥ የሚገኝ ዩኒቨርሲቲ ኦፍ ኔቫዳ የሚባል የፐብሊክ ሌክቸር እና የሚውዚየም ሾው አግኝቼ ነው የሄድኩት እና ለመጀመሪያ ትልቅ ኤክስፒሪየንስ ነው። ምንድነው ከባህር ዳር ላይ ለሰራሁት እንቅስቃሴ በተለይ አርትን በኮሚኒቲው በማህበረሰቡ ህይወት ውስጥ በቻልኩት በገባኝ በማይደግፍ ሰፖርት በማያደርግ ኢንቫይሮንመንት ውስጥ ፐርሲስተንት ሆኜ የሰራኋቸውን ነገሮች ያዩ ሰዎች ነበሩ። አፕላይ እንዳረግ ጠየቁኝ፣ ላኩልኝ። በዛ መሰረት መረጃዎችን አቀናብሬ አፕላይ ያደረኩኝ እና ተሳክቶ ጥሩ ጊዜ ነበረኝ። እዛው ባሪክ ሚውዚየም ይባላል። እዛ ፐብሊክ ሌክቸር ማቀረብኩ። እዛው ስራዬንም እግረ መንገዱን በዛው አቀረብኩ። ግራንድ ሆል አርት ጋለሪ የሚባል ደግሞ አላቸው፣ የዛው የአካዳሚክ አርት ጋለሪ፣ እዛም ማቅረብ ችያለሁ። ቦልደር ሲቲ የሚባል ደግሞ ላይብረሪ ውስጥ እንደዚሁ የአርት ቶክ እና ስራዬንም ደግሞ የማቅረብ እድል ገጥሞኛል። እግረ መንገዱን በዛው ደግሞ አንድ ጨጨሆ የባህል ምግብ አዳራሽ የሚባል አለ እንትን ቨርጂኒያ፣ እዛ ያንን በሙሉ ሚውራል የተለያየ ሚውራል ሰርቼ ሀገሬን በደንብ ፕሮሞት አድርጌ ነው የመጣሁት ማለት ይችላል። ያ አርት ሳትማር በፊት ነው ያደረግከው እንደማለት ነው? አይ ተምሬ ነው። ከተመለስክ በኋላ ምን አይነት የእድል በሮችን ከፈተልህ? እንግዲህ ማዝንበት አንዱ ነገር በእኛ ሀገር የግድ የነጭን ቡራኬ መጠበቅና ልክ አንድ ሰው ውጭ ሀገር በሆነ መንገድ ሲሄድ ያንን እንደ መጨረሻ ማህተም የማየት እስከዛ ያስኪሆን ድረስ ግን እየገባን እየተረዳን የሚዳስስ የሚጨበጥ እውቀትና ሙያ እያለ ማንም እንትን አይልም። ከዛ በኋላ ነው እንግዲህ አንዳንድ ተቋማት ማየት የጀመሩ ይሄ ሰውዬ እዛ ሂዶ እንደዚህ አቅርቦ ምናምን ደስተኛ አይደለሁም። በዛ ማለት ምንም እንኳን እድል ቢከፍትልኝም እዛው ስር ሆኜ እንግዲህ ስንት ዓመት ሙሉ 12 ዓመት እንትን ውስጥ ከባህልና ቱሪዝም እንኳን እዛው ሾው ሳቀርብ እንኳን መተው አንድ ነገር እንኳን አላሉና በሚያሳዝን ሁኔታ የክልል ከተማ የዋና ከተማ ሆኖ የቱሪዝም ከተማ ነኝ ብላ ራሷን ይፋ በምታረጋገር ከተማ ውስጥ የአርት እንቅስቃሴው ድጋፍ አልነበረው በግል ጥረት። ከዛ በኋላ ግን ቀሎልኝ። ስለዚህ የትኛውም ሳንኳኳ እኔም ደረቴን ነፍቼ አሜሪካን ሀገር እንትን ሙዚየም እንደዚህ አቅርቤ እየጠላሁትን እዛ አቀረብክ እሱ ማልወደው ነገር ቢሆንም ብዙ ነገሮች ኮንፊደንስ እዛ የነበረው ምላሽ እዚህ ስራዬን ከእቁብ እንደማይቆጠር ማስበውን ነገር ቀይሮታል። ለምን ምላሹ በጣም አስደሳች ነው። እንደውም በቃ በዶላርም በምንም እዛው የሄድኩት በስኮላር ቪዛ ነው። ግን በቃ ቢዝነስ እንትን ሲል እንዴ እዚሁ ልቆይ እንዴ ትንሽ ምናምን ሁሉ ብዬ ነበር። ጥሩ ምላሽ ስለነበረው ማለት ነው። ብዙ በሮችን ከፍቷል። ከዛ በኋላ የፈረንጅ እውቅናን ከማግኘት ጋር የተያያዘ ነው ወይስ ደግሞ እንደ ሀገር ደግሞ ያለ ለአርት የሚሰጠው ዝቅተኛ አዌርነስ አለ? ስለዚህ ያም ነው ብለህ ያሰብክበት አጋጣሚ የለውም? ቪዥዋል ሶሳይቲ አይደለም እንደ ማህበረሰብ እይታዊ ግንዛቤያችን ይልቅ የቃላዊ የሊትራል ሶሳይቲ ስነ ጽሁፋዊ። ለምን ክርስትና በ4th ሴንቸሪ ወደ ኢትዮጵያ ሲገባ አንድ የቀየረው የአርት ካልቸር ከዚህ በፊት የነበረውን ስነ ቅርጽ ላይ ያነጣጠረ እንደ ኦብሊስኮች የተለያዩ በድንጋይ የሚጠረቡ ነገሮችን እነሱን እንደ ጣዖት ይቆጠሩ ስለነበር እነሱን አቦሊሽ አድርጎ ስዕል አድኖ ላይ ሞር ስዕልን ሪስፔክት የሚያደርግ እና ሞር ጽሁፍ ስዕልን ከጽሁፍ ጋር
ከናሬሽን ጋር ከመተረክ ጋር እንጂ ለብቻው ጽሁፍን as the only way to communicate ወይም ቀጥታ ለመነጋገር እንትን የመጠቀም ባህላችን ብዙ አይደለም። ከዚህ የተነሳ ልብ ብላችሁ ከሆነ ምንም ማስታወቂያዎቻችንም ምንም ምስል ይልቅ ንግግር ይበዛባቸው። ይሄ የምታዩት እንደዚህ የሆነ እንደዚህ ተደርጎ ላይ የወጣ የወረደ እንጂ በግራፊካል በሆነ መንገድ አንገልጽም። አንደኛ ይሄ ነው። ሁለተኛ ደግሞ በትልልቅ ሙዚየሞች ማሳያ ስፍራዎች ምናምን የሉንም። አንድ ጊዜ እንዳለው ነው ረዳት ፕሮፌሰር አበባ እያለው የክብሪት ቀፎ በመታከል ሙዚየም ውስጥ ኢትዮጵያን ለመግለጽ ከመሞከር ከናካቴው ሙዚየም አለመኖር ይሻላል ብሎ የተናገረውን ነገር አስታውሳለሁ። ለምን በጣም ትንሽ ናት ኢትዮጵያን ለመግለጽ የ3000 ዓመት ከዛም በላይ የሆነን ሀገር ዲፋይን ለማድረግ ማለት ነው። በዚህ ምክንያት እንደሱ አይነት ነገሮች ስለሌሉ አናይም። አይናችንን አላሰለጠን ደግሞ ምን ይባላል ቪዥዋል ሊትሬሲ የምንለው አለ። ቪዥዋል ሊትሬሲ ማለት ልክ አንድ ሰው አንድን ዕውቀት ለማግኘት እንደሚያነብ እንደሚቆፍር ጊዜ ወስዶ እንደሚያጠና እንደዚሁ በእይታ የሚገለጡ ነገሮችንም ለመረዳት ጊዜ መውሰድ ማጥናት፣ እንዴት ነው የተሳለ፣ በምን ኢንስፓይሬሽን ነው የተሳለ፣ መቼ ነው የተሳለ፣ ማቴሪያሉ ምንድነው፣ አውዱ ከሌላ ሳሌዎች አንፃር በዚህ ዘመን እንደዚህ መሰራቱ ምንድነው ትርጉም ይል ነገሮችን አናይም። ዝም ብለን ራፍሊ አይተን የራሳችንን ብይን ነው የምንሰጠው። በዚህ ምክንያት እኛ ጋር ክፍተት ስላለ ነው። ግን አርት ደግነቱ ዩኒቨርሳል ወይም ዓለም አቀፍ ቋንቋ ስለሆነ እዚህ ሰው አንዱ ባይረዳን እዛ ደግሞ የሚያነብን ከማንበብም ዘሎ ደግሞ ወስዶ ስራችንን በመኖሪያው ፕራውድሊ በኩራት ሊሰቅል የሚፈልግ ደግሞ ይኖራልና ልክ ነው። እሱም አንደኛው ፋክተር መሆን ይችላል ወይም አንደኛው ምክንያት ነው። አመሰግናለሁ። ያዩ ስዕል መሳል ከጀመርክበት ጊዜ አንስቶ ምን አይነት የአሳሳል ስልቶችን ተከትለሃል? እንግዲህ ስዕል መጀመሪያ ምንማረው ቋንቋውን ነው። የስዕል ቋንቋ ስነ ቋንቋ የትኛውም ቋንቋ ለመጀመሪያ ለመግባባት የዛ ቋንቋ ቃላት፣ የዛን ቋንቋ ፊደላት፣ የዛን ቋንቋ ግራመር ወይም ደግሞ አገባብ፣ ስርዓተ ትምህርት ስርዓተ ነጥብ ምናምን ማወቅ ይጠይቃል። እና መጀመሪያ የተማርነው በእይታ የሚገለጡ ንግግሮችን እንዴት ነው የምናወራው፣ እንዴት ነው የምንገልጸው የሚለው ነው። ስለዚህ ኤሌመንትስ ኦፍ አርት፣ ፕሪንሲፕል ኦፍ አርት፣ የስነ ስዕል መርሆች፣ የስነ ስዕል ዋና አዕማዶች ምናምን እነሱን አጥንተናል። ቀለም፣ ብርሃንና ጥላ፣ የኢማጂኔሽን እንዴት ነው ምናብ ድሮይንግ እንዴት ነው የሚሰራ፣ ከተፈጥሮ ከምናየው ዓለም እንዴት እንቀዳለን፣ ምጣኔ፣ እነዚህን ሁሉ ሼፕ ካረግን በኋላ ቋንቋውን ቻልን ማለት ነው። ከዚያ በኋላ ወደ ኤክስፕሬሽን አንዳንዱ ሰው ቋንቋን ለንግግር ብቻ ያደርገዋል፣ አንዳንዱ ለመጠበብ ለቅኔ ያደርገዋል፣ አንዳንዱ ደግሞ ከቅኔም አልፎ ወደ ፍልስፍና እና ወደ ማህበራዊ ክሪቲክ ወደ ምናምን ይጠቀምበታል ቋንቋውን ማለት ነው። እንግዲህ እንደ ማንኛውም ሰዓሊ መጀመሪያ ያጠናሁት ድሮይንግ፣ መሰረታዊ ድሮይንግ እንትኖች ነበር። እኔ ትጉና ሲሪየስ ሰዓሊ ነበርኩ ማለት ስማርም በቃ 10 በሚጠበቅበት ስራ 40 ፖርትሬት ሰራ ነበር በ1 ኪሎ ስኬች ምናምን ማለት ክፍተት ስለነበረብኝ መነሻዬ ላይ ማንም ያሰለጠነኝ ምንም ስላልነበረ እዚህ ደግሞ ከነበሩ የአዲስ አበባ ከነበሩ ልጆች ጋር ስለነበር ኮምፒቲሽኑ በቃ ሲሪየስ የሆነ ረጅም ሰዓት ነበር የምሰራው እና ስዕል እንደ ስራ አይሰራም ሲሉኝ አይ ነው በቃ ስኪል እንደዚህ ነው የሚያድገው በሚል በደንብ ታለንት አለ። ስኪልን ማሳደግ ግን ሲሪየስ የሆነ ዲስፕሊን እና እንትን ይጠይቃል። በዚህ አጋጣሚ እነ መዝገቡ ተሰማ፣ እነ ታደሰ መስፍን፣ እነ ጌታሁን አሰፋ
አማረ ሰልፉ የሚባሉ ጠንካራ መምህራኖቻችን ነበሩ። እነሱ በደንብ ረድተውን እንትና ከዛ በኋላ የሪያሊዝም ኡናዊ አሳሳልን እስል ነበር እንደወጣው። ከዛ ደግሞ ምናብ ድሪም ቨርሰስ ሪያሊቲ ብዬ አሳይሻለሁ። ድሪም ቨርሰስ ሪያሊቲ ብዬ የሰራኋቸው ከሪያሊቲ በኋላ ወደ ምናባዊ ህልምን እንደመነሻ በማድረግ ድሪም ቨርሰስ ሪያሊቲ የሚል መመረቂያ ስራዬ እሱ ነበር። እና ብዙ አይነት ዘውጎችን ሞክሬያለሁ። ብዙ ነገሮችን ፒውር አብስትራክት ስራዎችን ሰርቻለሁ። ምንድነው ብዙ ስለምሰራ ሳልፈራ ነው የምሰራው። ስዕልን እንደ ዲያሪ ነው የምሰራው። ዲያሪ ደግሞ ነፃ ሆነሽ የምትጽፊው እና አልጨነቅም። ታምር ለመፍጠርም አልሞክርም። ራሴን ስሜቴን ሐሳቤን ለመግለጽ ነው። በዚህ ሂደት በጣም በርካታ ስራዎች ሰርቻለሁ በቁጥር አንፃር ማለት ነው። ያው ከዛ መካከል የሚመረጡ ቤስት የሚባሉ ማስተርፒሶች ደግሞ ይወጣሉ። ስለዚህ ሁሉንም በሚባል ደረጃ ነው የተለያየ ማቴሪያል ቅርጽም ሰርቻለሁ፣ ኢንስቶሌሽን አርቶች ሰርቻለሁ፣ ሞዛይክ ሰርቻለሁ እና በቃ አለ አይደል የተገኘውን በብረቱም በምኑም በቆዳ ደግሞ ቆዳን እንደ አዲስ በእኛ ሀገር ራሱ ቆዳውን ሳይፋቅ እንደ አዲስ የስዕል መንገድ አድርጌ እሱን ይዤ መጥቻለሁ ማለት ነው። እና ብዙ መንገዶች የተለያዩ ሙከራዎች፣ ጥናቶች፣ ምርምሮች አድርጌያለሁ። ምናልባት አሁን ቆዳ ያልከው የለማይዝም ያሰሳል ስልትን ነው? እንግዲህ እነ ሰዓሊ ለማጉያ ነፍሳቸውን ይማር ብዙዎቻችንን መነሻ የሚሆን ቆዳን ፍቆ የመሳል ነገር እሳቸው በደንብ እንትን ብለዋል። ከዛም በፊት በእርግጥ በቤተክርስቲያን ቆዳ እየተፋቀ ስዕል ላይ እንትን ይላል። አሁን ግን ምንድነው ካንቫሱ ራሱ ስዕሉ ሆነ። የበሬዎቹ ቆዳ የተለያዩ ቆዳዎችን እየቀላቀልኩ ራሱ ሳይነካ ታሪክ ያላቸውን ቆዳዎች እየሰበሰብኩ ቺትር ባልኝ ትባላለች፣ ይሄ ወሰን ይባላል። ስቶሪ ያላቸው ከበሬው ባለቤት ጋር ያለውን ስቶሪ በካታሎግ እያካተቱ በአገር በቀል የሆነውን የስነ ጥበብ አረዳድ ማለትም ኦብጀክት አዝ ኤ ሚንስ ኦፍ ሰልፍ ኤክስፕሬሽን አንድ ሰው አንድን ቁስ በመስቀል በደጁ ሲታይ ቀን የዓይን ማረፊያ ነው፣ ማታ ደግሞ አውርዶ ይተኛል እና ኤስቴቲካል ፋንክሽናሊዝም እንለዋለን። በእኛ አገር አብዛኛው በተለይ በገጠር ለማሳየት ብሎ ሳይሆን ስዕልን የሚሰራው ጥበብን የሚሰራው ሊቭድ አርት የሚኖር ፋንክሽናል የሆነ አንድ ነገር ያምራል ተብሎ አይተውም። ሙዳይ ያምራል ተከፍቶ ግን የሆነ ነገር ይቀመጥበታል። አጉዛ በጣም ደስ ይላል፣ ይሰቀላል፣ ማታ ወርዶ ደግሞ ይተኛበታልና እሱን የአገር በቀል የኪነ አረዳድ ላይ ምርምር አድርጌ የማስተርስ ዲግሪን በሱ ነው የሰራሁት። አንዱ ስራዬ አሁንም ድረስ አለ ፍለገ ሰላም አለ ስኩል ኦፍ ፋይን አርት ኤንድ ዲዛይን የስነ ጥበብና ዲዛይን ትምህርት ቤት አሁንም ዲስፕሌይ ሆኖ ይገኛል። ያዩ አሁንም ድረስ ራሱን ለማግኘት እየሞከረ ያለ ሰዓሊ እንጂ ሙሉ በሙሉ የያዩ ተች ነው ተብሎ አልተወሰነም እንደማለት ነው። እኔ ፖለቲካም ላውራ፣ ማህበራዊም ነገር ላውራ፣ ሃይማኖታዊም ነገር ላውራ ድምጼ ተመሳሳይ ነው። ድምጼ እንዳውታ ያረግም ሰው። ስለዚህ በማንኛውም በመሰራው የያዩ ነው የሚባልበት ተች አለ። ግን ምንድነው እኔ ራሴን ሁሉ ጊዜ አዳዲስ በሆኑ ቋንቋዎች ልክ ቋንቋ እንደሚያድገው አሁን ሼባው ምናምን የሚል ቃል ከስንት ዓመት በፊት አልነበረም። እንግዲህ ወደፊት ደግሞ የሆነ ሊትሬቸር ሲጻፍ ሼባው ምናምን ምንሼ ነው እንደዚህ ምናምን አለ ተብሎ ሊገባ ይችላል። ልክ እንደዛ በስነ ጥበብ ጉዜ ውስጥ ሁሉ ጊዜ
አንድ መንገድና አንድ ተች አንድ እንትን ብቻ ሳይሆን ራሴ ሆኜ ግን በአማርኛ ራሴ ሆኜ በእንግሊዘኛ ወደፊት ደግሞ ብማር ምለው ቋንቋ አለ። ሁሉም በኦሮምኛ ሊሆን ይችላል፣ በሶማሌኛ ሊሆን ይችላል። ማለት ሰው ቋንቋውን የተለያየ ቋንቋ ባወቀ ቁጥር ራሱን ዳይሜንሽኑን እያሰፋ የመግባባት የተግባቦት አቅሙ እየጨመረ የመረዳት ዓለምን የመረዳት እንትኑም እየሰፋ ነው የሚሄድና እይታ ስለሆነ የሚቀንስ ነገር የለም እና በዛ ምክንያት ኢንተርዲስፕሊነሪ አፕሮች የተለያየ መንገድ እሰራለሁ ነው እንጂ እንትኔ ይታወቃል፣ ቋንቋዬ ይታወቃል። የያዩ የህይወት ፍልስፍና ምን ይመስላል? ያንን ደግሞ ስዕሎቹ ላይ በምን አይነት መንገድ አጣምሮ ነው የሚሰራው? የኔ ፍልስፍና መንፈሳዊ ነው። ሁሉ ነገር የሚጀምረው ከመንፈሳዊ ህይወት ነው። ራሴን በጸና በቆመች ምድር ላይ ነው ያገኘሁት። ራሴ ሲጀምር ማለት ነው። የምሰራበት ቀለም ከተራራ ተፍቆ ከእጽዋት ተቀምሞ እንትን ያለ የኔ አእምሮ ከተሰጠኝ በኋላ አጠቀምበታለሁ እንጂ ሰጪ ያለኝ ተቀብዬ ሪፈር ማረጋቸው ቆንጆዎች ቢሆኑ አበቦች ቢሆኑ ተራሮች እነሱም የተፈጠሩ ናቸው። ስለዚህ ሶርስን ከመካድ የሚነሳ መነሻን ከመካድ የሚነሳ ጥበብ ለኔ ባዶ ነው። ስለዚህ ክርስቲያን አማኝ ነኝ። እንደ ክርስቲያን አማኝ አልቲሜትሊ መነሻዬ ፍልስፍናዬን መቃኝበት አንድ ቅዱስ መጽሐፍ አለ፣ መጽሐፍ ቅዱስ የሚባል። ከዛ አንፃር ሲሪየስሊ ለምሳሌ የራእይ መጽሐፍ ለኔ ምስላዊ ትልቅ በቃ በራእይ መጽሐፍ አራቱ እንስሳት በዙፋኑ መሰረት ናቸው። ከሰባተኛው ማለት አገላለጹ ራሱ እግሮቹ እንደ ነሐስ የሚያበሩ እንደዚህ ምናምን ይላል። ማለት ሳድግ ያኔ ያነበብኩ ያው መርጌታ ሽቱ ይባላሉ አያቴ መጽሐፍ እንዳነብ መንፈሳዊ ነገር ላይ እንትን እንድል አባቴም ገነት ሽቱ ብዙ እንዳነብ በልጅነቴ ጀምሮ እንዳነብ ስላደረገኝ ትልቁን እንትን ያ በዚህ ምክንያት ማመስገን ወዳለው ሪኮግናይዝ ማድረግ ወዳለው ኔቸርን ከነ ባለቤቱ አደንቃለሁ ነጥዬ ብቻዋን ሳይሆን በዚህ ምክንያት መንፈሳዊ ነው ፍልስፍናዬ። የምሰራው የትኛውም ነገር ልክ የመንፈሳዊ ነገሬ ሪፍሌክሽን በመንፈሳዊነት ውስጥ ባህል አለ። ባህልን ጥለሽ መንፈሳዊ ነኝ ልትያትችም። ምክንያቱም በአጠገብ ያለውን ባልንጀራህን ማትወድ ከሆነ ማታከብር ከሆነ በሩቅ ያለውን እንዴት ታከብራለህ ይላል። በቅርብ ያለውን ማክበር ደግሞ ባህሉን ማክበር ነው፣ ማንነቱን መቀበል ነው። ጌታችን ማናቸውንም ሰዎች ይቀርብ ነበር፣ ማናቸውንም ሰዎች ትሪት ያደርግ ነበር እና ከዛ አንፃር በዛ መነጽር ነው ኮሚኒኬሽንም እይታይም የተቃኘው ማለት ነው። እና በቃ ሁል ጊዜ በመዝራትና በማጨድ የትኛውም የመዘራው ነገር ተመልሶ እንትን ስለሚል አርትን ተጠቅሜ በህይወቴ አርት እንደ ቋንቋ እንደ መግባቢያ ከሰው ጋር እንደ መክሊት ምነግድበት ማተርፍበት ማገለግልበት ራሴን እንደውም ልክ እንደ መንፈሳዊ አገልጋይ ማስባለሁ። ሰዓሊ ልሁን እንጂ ቋንቋዬ እይታዊ ይሁን እንጂ በማረገው የትኛውም ነገር ሰውን ለማክበር አምላክን ለማመስገን ራሴም ለመደሰት ቤተሰቦቼ በዙሪያ ያሉ ሁሉ እንዲደሰቱ እንትን እላለሁ እና ያን እንደ መርህ እንደ ፍልስፍና ካየ ነው የኔ የምለው የተለየ ፍልስፍና ሳይሆን ሞር መንፈሳዊ ፍልስፍናዎቹ ናቸው የኔ መሰረት። ይህን ፍልስፍናህን እንግዲህ በካንቫስ ወይም ደግሞ በስራዎች ስትተረጉማቸው ምን አይነት ቀለሞችን ነው ብዙ ጊዜ የምትጠቀመው? ምናልባት ከዛ የመነጨ ይሆናል። አብዛኛውን ብሉ ከለር የኔ ቀለም ገዢ ቀለሜ ነው እና
በተለይ አሁን እዚህ ጋር ያሉ እንትኖችን ሳይሆን እንዳለ እስካሁን የሰራኋቸው እንትን 60% ቢታይ ብሉ ዶሚኔት የሚያደርግ ነው። ብሉ ከለር ደግሞ ሲመረን ምርር ሲለን ሲከፋን ባለው በዙሪያችን በሚፈጠሩ ነገሮች ወደ ላይ አንጋጠን ነው የምናየው። ፎይታ አለው እና ዴፕዝ አለው፣ ጥልቀት አለው። ሰማያዊ የሆነ ነገር በሙሉ ሰማይ ጥልቀት አለው። ውቅያኖስ ጥልቅ ነው። ህይወት አለበት። ሰማያዊ ነገር ካለ ህይወት አለ፣ ተስፋ አለ ማለት ነው። ዝናብ ሊዘንብ መሆኑን የምናውቅበት ብዙ ነገር አለ አይደለ? ደፍረስረስ ያለ ሰማያዊ እንትን ሲል ዝናብ ሊዘንብ ነው እንላለን። እና ህይወት በውስጡ ስላለ ርቀት ስላለ ዴፕስ ጥልቀት ስላለ ይመስለኛል ወደዛ ምሳበው። አመሰግናለሁ። በፈጠራ ውስጥ የኢትዮጵያን ባህላዊ ጥበብ ወይም ደግሞ ታሪካዊ ትሩፋቶች ከዘመናዊ ዘይቤ ጋር እንዴት ነው አዋሃደ የምትሰራው? ቅድም በመጀመሪያ ጨዋታችን አንድ የነገርኩሽ ነገር አለ። በኦርቶዶክስ ቤተክርስቲያን ማደጌ እና የስዕላት ወንጌልን በስዕል ያልተማሩም ሰዎች እያዩ እንደዚህ እንትን ይላሉ። እና ቅድም እንዳልኩሽ መንፈሳዊ ነገር ላይ በጣም ኮንሺየስ ነኝ፣ በጣም ቫልዩ አደርጋለሁ እንዳልኩሽ ያ ነገር ይገዛኝ ነበር። ከዛ ግን እነዛን አሳሳሎችን የመንፈሳዊ አሳሳሎችን እንደ ስዕል አድኖ ሳይሆን አሁን ምሰራ ቴክኒካቸውን፣ ለምሳሌ አይናቸው ተለቅ ያለ ነው፣ ምክንያቱን እረዳለሁ። ከመንፈሳዊ ጥልቀት ከማስተዋል ከመመርመር የነፍስ ሁሉ መውጫ አይን ነው ይባላልና አይን ነገር ያመጣል አይደል? አይናችን ሲገለጥ ነው ሰውን የምንወደው። አይናችን ሲገለጥ ልባችን እንዲገለጥ መልእክት ያቀብላልና አይንን ጠንቀቅ ካላሉ እንትን ነው። እና እነሱ እዛ ላይ ማያቸው ነገሮች ልቤን ስለሚገዙት ባህላዊውን አሳሳል በዘመናዊ የስነ ጥበብ አገላለጽ ቴክኒካሊ የሞደርን አርት ላይ እነ ፒካሶ ይዘውት የመጡት ቱ ዳይሜንሽናል የማድረግ ከ3D ወደ 2 ዳይሜንሽናል፣ ከዛም ደግሞ ቴክስቸሮችን መጨመር፣ ኮላጅ መጨመር፣ እነዚህ እሳቤዎች አሉ እና እነሱን በመጠቀም ያንን ባህላዊ መሰረት ባህላዊ የሆነውን መንፈሳዊ የሆነውን ስዕል አሁን ካለው ጋር እየቀላቀልኩ እንትን እላለሁ ማለት ነው፣ እሰራለሁ። ከመንፈሳዊነት ባሻገር የምትዳስሳቸው ማህበረሰባዊ ጉዳዮች ይኖሩ ይሆን? ስዕል ለእኔ እንደ ዲያሪ ነው እና ዝም ብሎ ስዕሎችን ላየ ሰው ኢትዮጵያ ስታለቅስ አለቅሳለሁ፣ በጣም ስንገራገጭ፣ እርስ በርስ ስንገዳደል፣ ስንቋሰል፣ መረጋጋት ሲሳነን፣ እኔም ያ አለመረጋጋት በሁሉ እንትኖቼ ውስጥ ነበር። አንዳንዴም ደግሞ የሞገትኩባቸው ፍቱት እያልኩኝ ልንፈታቸው የሚገቡ ነገሮች ሶልቪት የሚል ሲሪየስ ነበረኝ። በማቴማቲክስ ቁጥር ማቴማቲካል ቁጥሮችን እንደ እይታዊ ቋንቋ ጥልቅ የሆነ ደምረን ቀንሰን አባስተን አካፍለን ዲል ማድረግ አለብን የሚል ለምሳሌ ከኢሚግሬሽን ጋር በተያያዘ እህቶቻችንን ባልተገባ መንገድ ምንልክበት፣ እንደገና በፖለቲካው ደግሞ አንተ የዚህ አካባቢ ሰው ነህ፣ አንተ የዚህ እንትነ እምነት አንተ ምናምን የሚባሉ ነገሮች መቅረት እንደሌለባቸው፣ ታሪክንና ማንነትን ከማክበር አንጻር መፍታት ያለብን ሾችን እንደዚህ የሞገትኩባቸው ስራዎች አሉ። ካልቸርን ፕሮሞት ከማድረግ አንጻር የኛን ቡና የኛን ለምሳሌ ሜጀር በሆነው የስዕል አወቃቀሬ እንደ ቪዥዋል ቮካብለሪ የምጠቀምባቸው ረዥም ጎጆ ቤት፣ ጎጆን አስረዝማታለሁ፣ አተልቃታለሁ፣ ማግኒፋይ አረጋታለሁ። ከፐርስፔክቲቭ አንጻር ማለት ህንፃ መራቀቅ ማለት ጎጆን ማስረዘም ማለት እንጂ ዱባይን የመሰለ 3000 ዓመት የመኖር ልምድ ያለው ሰው ዱባይን የመሰለ እንትን አይሰራም። ለምን? ቁስ አለን፣ ካልቸራል እቃዎች ብዙ አሉን፣ በአመታት የተቀመሩ ናቸው። ስለዚህ
እንደ አልተር አድርጌ መሞግትባቸው ማህበረሰቡን መወቅስባቸው ነገሮች አሉ። ለሌላ ደግሞ የበሬ ፖርትሬት ብዙ ሰራለሁ። በሬው ማለት እየተገረፈ የሚያርስ ገመናችንን በቆዳው የሚሸፍን ተወጥሮ አምልኮተ እግዚአብሔር የምናደርስበት የደስታ ጊዜ የምንደልቀው አጥንቱን እንኩሮ አድርገን እንትን የምንልበት ቀንዱን ጥዋ አድርገን እንትን የምንልበት ሁሉን እበቱ ሳይቀር ለቅልቀን የምናስውብበት እንደገና መጋዱ አድርገን የምንጠቀምበት ኮምፖስት አድርገን ማዳበሪያ እንደ ሰሞን የለም ተብሎ ያን በሙሉ ነው እንደዛ ስናረግ ነበር። ይሄን ሁሉ የምናረግበት ግን በፍጹም ዋጋ ማንሰጠው በገዛ ባለቤቱ የሚታረድ እና ያን እንደ ፍልስፍና ስለሚሆንልኝ በሬውን አጉልቼ ደጋግሜ እሰራዋለሁ። ቀንዳቸውም እንደዚህ አይነት ነገር ነውና ወይ ናውረድ ወይ ተመስገን የሚሉ ናቸው። ስለዚህ መጽሐፉም የሚያበራየውን በሬ አፉን አትሰር ይላልና ጎጆዋ እሱ አለ ደግሞ ህዝብ ማአት ህዝብ በቃ በኦርቶዶክስ ቤተክርስቲያን በጣም ወደው አንድ ነገር አምልኮ ሲደረግ ሁሉም ነጭ ነው የሚለብስ። የእቻ አመንዝራ ሴት ምናምን ሚላት የለም። ነጯን ለብሳ ሁሉም አንድ ሀብታም ነኝ ምናምን ብሎ ሽቶ ምናምን አርጎ የሆነን ብራንድ አያረግም። ነጭ ይለብሳል። እኩል ከእግዚአብሔር ፊት ሰው ሁሉ እኩል እና በጣም ደስ ስለሚለኝ እሱን እንደ ኮመን ካራክተር ወስደዋለሁ። እንግዲህ እነዚህ ሁሉ ቡናን ፕሮሞት አደርጋለሁ። እንዲህ አይነት ቅርጾች አሉ ደጋግሜ የምሰራቸው። በዚህ ምክንያት ባህልን ፕሮሞት አደርጋለሁ። በእኛ ማህበረሰብ ውስጥ የኛን ባህል የፈጠሩ የእምነት ስርዓቶችን በጥምቀት በመስቀል በተለያየ እንትን ውስጥ የሚገለጡ ብዙ ፎርሞችንም ሰራለሁ ማለት ነውና እነዛ ደግሞ ባህልን የመግለጽ አቅም አላቸው። ስነ ውበትን በጣም አጉልተው እንትን ማለት ነገር አላቸው። ከስራዎች ሁሉ ልዩ የምትለው ያንተ ስራ የትኛው ነው? እኔ ሁልጊዜ ስራዎችን እንደ ልጆቼም አያቸዋለሁ እና የየሰዓት ስሜቴን የየወቅት እንትኔን ነው የሚያሳዩት እና ሁሉም የየራሳቸው እና ከልጅ መሃል አብልጠን የምንወደው ነገር ይኖራል ግን አንገልጸውም ማለት እና እንደዚህ ብዬ ባልገልጽ እንትን ይለኝ። ግን የመጀመሪያዋ ቆዳ አንድ ነቁጥ የጋድስ ፔይንቲንግ የእግዚአብሔር ስዕል ያልኳት አንድ ቆዳ አለች። እሷን ለመጀመሪያ ጊዜ ቆዳው ራሱ ይሄ የፈጣሪ ስዕል ነው እንዴት ብዬ ነው ምፍቀው ራሱ እኮ ያለቀ ነው ብዬ ያቺ ፒስ በማይንድ ማለት ሰርቸው ሳይሆን በማሰብ ሳሊ የግድ መሳል አይጠበቅበትም። አንዳንዴ ማሰብ ነው የሚጠበቅበት እና ትንሽ ኒው ሪዲንግ የፈጠርኩበት ስለሆነ እሷን ፒስ አስታውሳታለሁ። ከዛ ውጭ ደግሞ በቤተ መንግስት ፕሬዝዳንት ጽሕፈት ቤት እና ጠቅላይ ሚኒስትር ጽሕፈት ቤት ሁለት ስራዎች አሉኝ። ሁለቱን ስራዎችም ደግሞ በጣም ወዳቸዋለሁ። አጋጣሚ ሆኖ የመጀመሪያው ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ያለው ስራ ሪኮንሲሌሽን የሚል ነው። ጦርነት ከመጀመሩ በፊት ነው ጠቅላይ ሚኒስትር አብይ አህመድ ስጦታ የተሰጠው እና እንደ ተማጽኖ እርቅ ይሁን የሚል እና ደስ ይለኛል። ያኔ ሳላስበው ያንን እርቅን በስራዬ ላይ እንትን በማለቴ ማለት ነው። እሱ እንደገና ያኛው ደግሞ የሴትን ክብር የሴትን ዋጋ እንትን የሚል ነው። ደግሞ በክብር ፕሬዝዳንት ሳህለወርቅ ደግሞ ቢሮ የነበረው ስራ። እነዚህ ሶስት ማስታወሳቸው ስራዎች ናቸው። ያው ስራዎች የወቅታዊ ጉዳዮችን እንደማጠንጠናቸው ሱጂፒያ የተሰኘ አንድ ሌላም ስራ አለ። ዲፕሎማሲያዊ እይታ ያለው ነው። እስቲ አንተ ምናልባት ስለዛ ስራ ገጠመኝህን ብታጫውተን። የሚገርም ነው። የመጀመሪያ እንዲህ አይነት ነገር የጀመረኝ ምንድነው
አርትን ለምን ልጠቀምበት ይችላል ነው ምናምን እያልኩ አንዳንዴ ያስባለሁ። ለምሳሌ አርትን ቮለንቲር በማድረግ በባህር ዳር ሆስፒታል ፈለገ ህይወት ሆስፒታል 2 ወር ፈጅቼ የህፃናትን ፔዲያትሪክ ቀለም አንድ ድርጅት ስፖንሰር አድርጎ ሙሉን ሰርቼ ነበር ከተማሪዎች ጋር ሆኜ ማለት ነው። እና ሙሉ በሙሉ ነው የተቀየረው። የበሽተኛውን ህፃናት በመሃል ረስተው ያቺ ጦጣዋ ምናምን እያሉ ሳይድ ኢፌክት የሌለው ህክምና ማለት ነው። ለ2 ሰከንድም ቢሆን ከህመማቸው ዞር ብለው እዛ ላይ መሆናቸው ትልቅ እንደገና በሁማኒቴሪያን ስራዎችም እንደዚሁ ስራዬን ዶኔት አድርጌ $40,000 ተሽጦ አንድ ትምህርት ቤት እንዲሰራ ምክንያት ሆኜ አውቃለሁ። ሰማት በዚህ ደስ ይለኛል። እንዲህ አይነት በርካታ የቴራፒውቲክ ደግሞ አርት ቴራፒ ከችልድረን ፈንድ ኦፍ ካናዳ ጋር በመሆንም እንደዚህ በብዙ ማህበራዊ ጫናና ቀውስ ውስጥ ያለፉ ልጆችን የማከምና እንዲህ አይነት እንትኖች አሉ። ከዛ በኋላ ደግሞ የአርት ፎር ዲፕሎማሲ እንደሚባል የአንድን ሀገር ጉዳይ አጀንዳ ፖለቲከኛ ሲያወራው የዛኛው ሀገር ፖለቲከኛ ለጎሪጥ ነው የሚያየው። ግን ሰዓሊ ስዕል ስለሆነ ውበት ስላለው ፎርማቱ ራሱ ያረግበዋል። አሁን ፎቶግራፊ፣ ስዕል፣ ፊልም በፊልም ቢነገር እንትኑ ቋንቋውን የማለዘብ እንትን አለው። ስለዚህ ምንድነው ለመጀመሪያ ጊዜ ዩጋንዳ ናጌንዳ ኢንተርናሽናል አርት አካዳሚ የሚባል አለ። እዛ ሄጄ የአርቲስት ሬዚደንሲ ፕሮግራም ነው 23 ቀን እዛው መተኛም ምግብም ምንም ስፔስም ሰጠውኝ ማቴሪያልም አቅርበውልኝ አርት ፈጠራ መስራት ነበርና በዛ ውስጥ አንድ ስራ ኢትዮጵያ ውስጥ ጀመርኩትና አሁን ብዬ በዩጋንዳ ኢንስፓይሬሽን ደግሞ ጨረስኩት እና ኢቲጋንዳ አልኩት። ከኢትዮጵያ የተወሰነ ቃል ወስጄ ከዩጋንዳ ደግሞ እና ኢቲጋንዳ በጣም ደስ የሚል ሃርመኒ አመጣ። 2 ባህሎች በአንድ ላይ ሲሆኑ በሱ ምክንያት 2 ፈረንሳዊ የውሃ ላይ የሚመራመሩ ተመራማሪዎች ባህር ዳር መጥተው እግረ መንገዱን ቪዚት አረጉኝ። ምን ልትሰራልን ትችላለህ ምናምን ሲባል የሆነ ፒስ ለምን አንሰራ እና ሱጂፒያ ከሱዳን ኤስዩ እንደገና ዩጋንዳ አንደኛው ዩጋንዳን እንዲወክል ከኢጂፕት ደግሞ ጂዋይ ወስደን ከኢትዮጵያ ደግሞ ፒያ ሱጂፒያ ብንለውና ኦል ዘ ዌይ አገራትን እየዞረ ቢታይ ኮንሰፕቱ ምንድነው? 3 ሴቶች አሉ ያው ሁሉንም የሀገራትን እንዲወክሉ ሜጀር ካልቸሮችን እንትን አልኩና ኢትዮጵያ ብሉ ቦል ተወረውራለች። አንደኛው ተቀበልና ሬድ ግብጽ ደግሞ ኦሬንጅ ኳስ ትልካለች። ሱዳን አረንጓዴ፣ አንደኛዋ ቫዮሌት እና ምንድነው ናይል ሼር ውሃ ሸሩ ላይ ከማተኮር ናይልን ሰስቴን ማድረግ ፈንድ አቋቁሞ እንዲያውም ኦል ዘ ዌይ ያንን ማበልጸግ እና እርስ በርስ የዲቫይንሊ ኮኔክትድ የሆነ ህዝብ በአባይ ምክንያት እንዴት ኢንቴንሽናሊ ዲቫይድድ ይሆናል? እንዲያውም ወተር ሸሩ ላይ ሳይሆን መተኮር ያለበት ማበልጸጉ ላይ ነው ምናምን የሚል ሁሉም እዛ ቤዝ ላይ የቆሙ ሴቶች ናቸው። እንደዛ አይነት ምክንያቱም እኛም በአባይ ላይ ዲፔንደንት የሆኑ ህዝቦች ያንን ውሃ የሚጠጡ እንዳሉ ግብፃውያን ሲያውቁ ኦኬ ለካ እነሱም እንትን ይሉታል። ለካ የተረፋቸው አይደለም ጭራሽ እንደውም የኞቹ ቀጥታ ያንን ፈሳሽ ውሃ ያለ ምንም ማጣራት እንደዚህ ተንበርክከው የሚጠጡም አሉ። እና ያንን እንደዛ አይነት እንትኖችን እያነሳን እየሳለ ለኖርማል ህዝቡ ብናሳይ መግባባትን በህዝብ መካከል ይፈጥራል። ምክንያቱም አንድ
ልክ ላንቺ የሆነ ነገር እንደሚያስፈልግ ለኔም ያ ነገር እኩል እንደሚያስፈልግ ስትረጂ ኮምፕሮማይዝ ለማድረግ እንትን ትያለሽ። ግን እኔን አይ አንቺ ባለጸጋ ነህ፣ አንተ ባለጠጋ ነህ፣ ሌላ ብዙ ትርፍ እንትን አለ ምናምን ብለሽ ካሰብሽ ግን እኔን ለመረዳት በጣም ከባድ ይሆንብሻል ማለት ነው። እና እንደዛ አይነት እንትኖች አሉ። አሁን ኬንያ ደግሞ ሄጄ ኬኔፒያ የሚባል ደግሞ የሁለቱን ባህል እንትን ያለ ስራ መስራት ያለው ማለት ነው። እና somewhat ኢንተረስቲንግ ነው። በተለይ ያኛው ሱጂፒያ ናይሊንፎ ሲስኮ ኤክስ ምናምን የሚባሉ ድርጅቶች እንትን ብለውት ነበረ። የኦክስፎርድ ዩኒቨርሲቲ የአርትና ሳይንስ የሚል አንድ ፕሮግራም 5 ደቂቃ ፕሬዘንት እንዳረግ ስለዚህ ስራ ስለ ሐሳቤ ኢንቫይሮንመንታል ኮንሺየስነስን በአርት መፍጠር በሚል ትንሽ ንግግር የማድረግ እድልም አግኝቻለሁ እና ብዙ ፐብሊሽ የመደረግ እድል አግኝቷል እሱ ስራ። ከዚህ ጋር በተያያዘ 2 ጥያቄዎችን ማንሳት ፈልጋለሁ። አንደኛው ከሚዲያዎች ባለፈ በተለይ በመንግስት አካላት ጋር የነበረው አቀባበል ምን ይመስል ነበር ሱጂፒያን ከሰራ በኋላ? ሁለተኛው ነገር ደግሞ ወቅታዊ ጉዳዮችን በምትሰራበት አግባብ ሁሉ እያንዳንዱን ስዕል የሚመለከታቸውን ባለድርሻ አካሎች ለማግኘት የምትሄድበት ርቀት እስከምን ድረስ ነው? እኔ አሁን እውነቱን ለመናገር የሚከብደኝ ነገር ትንሽ መንግስታዊ ተቋማት ጋር መሄድና መስራት ነው። የሞከርኳቸው ነገሮች ሁሉ ልባውልቅ ስለሆኑ ቀጥታ የስዕል ቅርጻ ቅርጽ ማስፋፋት ማደራጀት የስራ ሂደት ዋና ኃላፊ ተብሎ ከዚህ በፊት ስም አልጠቅስም ስዕል አሰለጥን ነበረ ምናምን ስለው እዚህ ከተማ ግን ይኖራሉ ብለህ ነው ሳሊ እንደው እንዳደክም ብዬ አሳዝነኝ ደጋግመህ መጣ ምናምን ያለኝ ሰው ነበርና በቃ የተቀመጡ ሰዎች ኢንተረስት የላቸውም ወይ ደግሞ ደሞዝ ቢጨመራቸው በቃ በጣም ነው ደስተኛ አይደሉም። እና በዛ ምክንያት ያ እንትኔን ሞራሌን እንትን ስለሚለው አሁን ምንድነው ሶሻል ሚዲያ ገጸ በረከት ሆኖ መጣልን። ስለዚህ የሰራነው ያመንበትን እንልካለን። የመንግስት ሰዎችም ያዩታል፣ እኩል ኮሜንት ያደርጉም እነሱ ያዩታል። ግን እቺ ሰውዬ እንዲየሰራች ነው። ያኛውም ሀብታሙም ያው አርት የሚወደውም አርት የሚጠላው ማንም በገዛ ብሩ ከፍቶ ያየዋል። እና ያ የተለያየ ዓለም አቀፍ እንትኖችንም የመሳብ የመታየት እድላችን በጣም ጨመረ። ስለዚህ ብዙ ይሄንን ስራ አክብረው እንትን የሚሉኝ በብዛት ከውጭ ከብዙ ማይል አቋርጠው የሚመጡት ይበዛሉ። አጠገብ ካሉት ከሚመለከታቸው ሊደግፉን ለምሳሌ አሁን አርት ስቱዲዮ አርት ጋለሪ ከፍቻለሁ ባህር ዳር። በየወሩ በ20 ሺህ ምናምን ከዛም በላይ እየከፈልኩ ሰፈር እያረኩ እንትን ማለት አልነበረብኝ። ያ ከተማ ያ ሁሉ መሬት ያ ሁሉ ሪሶርስ እያለው ለራሱ ቱሪዝም ለሚሆን ግባት ለሚሆን ነገር ፎሬን ኤክስቼንጅ ለሚያመጣ አንድ እንትን የሆነች ነገር ማድረግ ከባድ ነገር አልነበረም። ግን አይረዱትም፣ አያውቁትም፣ አያዩትም። እና ከዛ አንፃር አሁን ወጣቶቹን ዘግቼ አሁን ባለው ሁኔታ ዘግቼ ወጣቶችን እንትን ላለ ማለት እስቲል አዲስ አበባ እየሰራው ያንን እዛ እየከፈልኩ ነው። ይሄ ትንሽ ልብ ስላለኝ ለወጣቱ ስለማስብ ፓሽን ስላለኝ እኔም ስላለፍኩበት ነው እንጂ ኢትስ ቱ ማች ለመሸከም ለአንድ ግለሰብ ይሄ ለተቋም ግን ቀላል ነበር። ስለዚህ ብዙ የመንግስት እንትኖች አይደሉም። ኬንያ ግን ስጎበኝ አንድ ተቋም አለ። ለምሳሌ ኮንቴነር ሲምፕል ኮንቴነሮችን ለሰዓሊዎች አዘጋጅተዋል። አንድ ሰፊ ቦታ አለ። እየመጣ እንደፈለገ ይሰራል። ቱሪስት ምናምን መጥቶ እንደ ቱሪስት ተጨማሪ ቱሪስት ዴስቲኒም ነው። ስለዚህ እንደዚህ አይነት ነገር ቢኖር
እኛም እንበረታታለን። ስለዚህ ሲመለስ ምላሹ ከቅርብ ተቋማት እንደዚህ መንግስታዊ አይደለም። አፕሪሼት ማረገው አንዴ የህይወት ዘመን ተሸላሚ ተብዬ በ2021 ክብርት ሚኒስተር ዶክተር ሂሩት ካሳው እሷ ሊድ በምታረግበት ወቅት በተዘጋጀ ክብር ለጥበብ ነው ሽልማት ለጥበብ በሚል እንትን ሜዳሊያ አግኝቻለሁ። ተሸልሜ አውቃለሁ። እሱ ቢዘገይም ያኔ ያበረታታኝ ነገር እንጂ ሶፋር እሱን ነው ማስታወሰው።